ለውጥ አለ 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 ይታያል ይታየኛል እኔ ይታያለሁ ትታየኛለህ ይሄ ስንት ነው አንድ ቁጥር ነው ስንት ነው? ሁለት እንደዚህ አይተኝ ነበር ውርደት እንዲህ አይቼህ አላቅም ቆይቷል ካየሁ በመኪና በምንሄድበት ዘመን እኮ ነው ጌታ የሰራውን ስራ ተአምር መኮንን ነበር ከበር ድረስ እስከሚቀመጥበት መቀመጫ ደግፎ መቀመጫው ድረስ ያስቀመጠው ማየት የማይችል ሰው ጀርመን ሀገር ታክሞ የተለያዩ መድኃኒቶችን ወስዶ ምንም ማየት እንደማይችል የተነገረው ያንተ አይን ተቀበለው ከዚህ በኋላ መብራት አይችልም እንደዚህ ነው የምትኖረው ሲባል እሱ ደግሞ እዚህ መጣ እዚህ ሲመጣ ከፕሮግራም በኋላ ነበር ለአባቤ የተነገረው ምናስ መጥቷል ከጀርመን ሲባል ባየው ጊዜ ያየውን ነገር መንፈሳዊ አባት ከዛ ሰዓት በኋላ እንደውም ቢሮ ውስጥ በጣም ታወከ ደነገጠ አለቀሰ በጣም የሚያቀው ሰው ስለነበረ ጤነኛ ሰው በጣም ዘናጭ ሰው ነበርና የሚያቀው በዚህ ሁኔታ ሲያገኘው መንፈሳዊ አባት ከሰዓት ተረብሾ ነበር ግን እንደዚህ ብሎት ነበር ዓርብ ዕለት እኔ ወራረዳለሁ አንተ እዚህ ቤት ትመጣለህ እግዚአብሔር ይፈውሳል አለው እግዚአብሔርም ደግሞ አላሳፈረንም ምናስዬ በጣም እንወዳለን እና ወደዚህ ካንተ አንደበት ደግሞ እግዚአብሔር ያደረገልን እንሰማለን ክብሩን ኢየሱስ ይውሰድ ወንድሞቼና እህቶቼ ለእግዚአብሔር የሚሳነው ምንም ነገር የለም እኔ እንደሆነ ምን ተስኖት ብየዋለሁ ዲሶ ውርነትን አይቶ እንደገና ወደ ብድንደንቅ ብርሃን ይመጣል እንዴት እኔ እኮ ከአሁን ድረስ እንቆቅልሽ ነው የሆነብኝ ለምን እንደሆነ ታውቃላችሁ አየሁታ የዛሬ ሳምንት እሑድ ሲመጣ አይነ ስውር ነው ይዞ ያመጣው መኮንን በዚህ በአይነ ስውር ዱላ ነው እንዲህ ያለን የሚል ጭራሽ አይም እኔ አለቀስኩ ማቀው ሰው ነው አይኑን በርቶ ማቀው ሰው ያየ ጀርመን ሀገር ፍራንክፈርት ላይ በመኪና የሚቀበለኝ ከተማ የሚያሳየኝ ደግ ሰው ነበር ስትሮክ ነው የመታው ስትሮክ ሲመታው አይነ ስውር ሆነ እዛ ጋር ነው የተቀመጠው ለምናሴ እንጸልያለን አይኑ ፈውስ ይህ አይኑ ፈውስ ኤልሻዳይ ነህ አንሳው ሚናስዬ ለውጥ አለ 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 ሸራቦሪያና ይታያል ይታየኛል እኔ ይታያለሁ ትታየኛለህ ይሄ ስንት ነው አንድ ቁጥር ነው ስንት ነው? ሁለት ዛሬ ይሰራል ዛሬ ይሰራል ዛሬ ይሰራል ሚናስ ታያለህ አይሃለሁ እንደዚህ አይተኝ ነበር ውርደት እንዲህ አይቼህ አላቅም ቆይቷል ካየሁ በመኪና በምንሄድበት ዘመን እኮ ነው ከዛ በኋላ አሁን ጌታ የሰራውን ስራ ፋዘርና ይኸው ተአምር ባባ ውርለት አይተው ነበር አይቼዋለሁ እኔ አዘንኩ አለቀስኩ ነበር አሁን አየ ሚናስ ወይዬ ይሄ ስንት ነው እንደ አንድ ነው ይሄ አንዳንዶቻችሁ አሁን ስታዩት መጀመሪያ የሚያይመስሏችሁ ነው ምንም ክብር የማሰጡት እኔኛው ነይ ይኸው ትልቅ ሰው ና ዲያቆናት ነይ ወደዚህ ነይ ይኸው አሁን ስናስገባው አይም ነበር እኔ እሑድ ከከሰዓት አዝኜ አልቅሼ ነው ያልኩት ለምን እማቀው ሰው ጠፍቶብኝ አይኑ እንደዚህ ሆኖ ሲመጣ ምን ልበል አልቅሼ ነው ያልኩት ይሄ ሰው አይነ ስውር ነበር ዛሬ በራ ምናስ ምንድን ነበር የሆንከው አሁንም እንዴት የሆንኩት ስትሮክ ነው እኔ ብዙ ስትሮኮች አሳልፌያለሁ ነገር ግን የመጨረሻው ስትሮክ አይኖቼን አጠፋ በቃ አይነ ስውር ሆኜ ልቀር ነው እንዴ ያልኩኝ በቃ ተቀበል ጭንቅላትን አሳምነውና ተቀበል አይነ ስውርነቱን አይነ ስውርነቱን ተቀበል
ተቀበላል። አይነ አይም ነበር ለስንት ጊዜ? 3 ወር 3 ወር አይነ አይም አይ አይም አይ ነይ። ምን አይነት ከለር ነው የለበሰው? ፒንክ። ክብር ለሠራዊት ጌታ ለእግዚአብሔር ስጡልኝ። ይሄ ወድቋል፣ ይሄ ወድቋል። ዛሬ ብዙ ሰዎች እየጠየቁኝ ከቤት ስወጣ ዱላ ሳይሉኛል። ሄዷል ወደ ላይ ሄዷል። ዱላ እቴ አረ ዱላ ስጡት ትላለች። ክብር የሚያመጣ ሰው ካለ ለሠራዊት ጌታ ለእግዚአብሔር ሰላም። ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ናችሁ? እግዚአብሔር የተባረከ ይሁን። ዛሬ ደግሞ በፊት ለፊታችሁ የተገኘውበት ትልቅና እግዚአብሔርን ልታከብሩበት እግዚአብሔርን ክብር ልትሰጡበት የሚገባን ትልቅ ነገር ይዤ በፊት ለፊታችሁ መጥቻለሁ። እሱም ደግሞ እንግዲህ አርብ ከ4 ሰዓት ተኩል ጀምሮ በሕያዋን ሰራዊት ተሐድሶ ቤተክርስቲያን በሚደረግ የፈውስ ፕሮግራሞች ላይ በጣም እግዚአብሔር ድንቅ ነገር በጣም ተአምራትን እያደረገ ነው ያለው። በተለይ በዚህ ጊዜ እግዚአብሔር ኤልሻዳይ ነኝ ብሎ ከነገረን በኋላና ይህንን አዋጅ ካወጅንና ፕሮግራሞቻችንን በዚህ ቅኝት በኤልሻዳይነት ውስጥ አዋጅ ውስጥ ካደረግንበት ጊዜ ጀምሮ እግዚአብሔር ኤልሻዳይነቱን ሁሉን ቻይነቱን ከሱ አቅም በላይ ምንም እንደሌለ ሁሉ ከሱ አቅም በታች ስር እንደሆነ እያሳየን ያለ ድንቅ ጊዜ እግዚአብሔር እየሰጠን ነው። እንግዲህ የሚቀጥሉት ጊዜያቶች የምታዩቸው ብዙ ቪዲዮዎች ቢኖሩም አሁን በዚህ ሰዓት ማልናገራቸው የሚቀጥለው ጊዜ እግዚአብሔር እየሰራቸው ያሉ ቪዲዮዎችን እናወጣለን። ለዛሬ ግን በፊት ለፊታቸው የተቀመጥኩበት ዋና ምክንያት ምናሴ የሚባል ከጀርመን ሀገር በብዙ የማቀው ጀርመን ሀገር ለአገልግሎት ሲሄድ ይቀበለኝ የነበረ ሰው ለብዙ ዓመት ከተለያየን በኋላ ወደዚህ ቸርች የኔን አገልግሎት ፈልጎ ሲመጣ አይነ ስውር ሆኖ ነበር የመጣውና ያን ጊዜ እሁድ ጠዋት ላይ ነበር የመጣው። እሁድ ጠዋት ፕሮግራም ላይ ሆኖ በፍጹም ላቀው አልቻልኩም። ትልቅ መነጽር አድርጓል፣ የአይነ ስውር ዱላ ይዟል። ምንም ሰው አላወቅኩትም። እንደውም ለአስራት ሊጸለይ አስራት ይዞ ሰው ደግፎት ሁሉ ሲመጣ ምንም አላወቅኩትም። ሄጄ እዛው ላይ አንተ ሰው ብዬ እንደውም ጸለይኩለትና በፍጹም አላወቅኩትም። እሱ ከፕሮግራም በኋላ እኔ ምናሴ ነኝ ብሎ ወደ ቢሮ ሲመጣ በጣም ነበር ልቤ የተጎዳው፣ በጣም ነበር ያዘንኩት። ሰው ሁሉ የቤተ ክርስቲያን አገልጋዮች ሁሉ በጣም አዘኑ። የኔ ስጋ አባቴ ሁሉ በጣም አዘነ። ምክንያቱም አይኑ በርቶ የምታውቁት በብዙ እግዚአብሔርን ሲያገለግል የምታውቁት ሰው አይነ ስውር ሆኖ ድንገት ወደ እናንተ ሲመጣ ያለውን ፔን እናንተ ልትረዱ ትችላላችሁና በጣም ልቤ የተሰበረ። እግዚአብሔር ግን በልቤ እንደሚፈውሰው በጣም አምን ነበርና አንተ ዓርብ ዕለት እና እግዚአብሔር ኤልሻዳይነቱን ያሳይሃል ብዬ ዓርብ ዕለት ቀጠርኩት። ዓርብ የፈውስ ፕሮግራም ላይ ይህ ሰው ማየት የማይችል በፍጹም ማየት የማይችል ከፕሮግራሙ በኋላ ሁሉ ወደ ቤቱ የሸኘሁት እኔ ነኝ በመኪና። ሁለቱ አይኖቹ ሁሉ የታወረ ማየት የማይችል ሰው የዚያን ጊዜ ዓርብ በነበረን የፈውስ ፕሮግራም ላይ እግዚአብሔር ነካው፣ አይኖቹ በሩ። የሚገርም ነው። ይሄንን ብዙ በመጽሐፍ ቅዱስ ነው። አሁን ቪዲዮ ከተለቀቀ በኋላ በፌስቡክ ላይ በጣም ብዙዎች እያዩ ይሄንን በመጽሐፍ ቅዱስ ነበር የምንሰማው፣ እኔም በመጽሐፍ ቅዱስ ነበር ያነበብነው ይሉኝ ነበር። አዎ እኔም በመጽሐፍ ቅዱስ ላይ ነበር እንደዚህ አይነት ነገር ያየሁትና በጣም ነው የገረመኝ። ማየት የማይችል አብሶሉት ማየት የማይችል ሰው አይኑ በራ። የሚገርማችሁ ነገር እሑድ ዕለት ይሄን ቴስቲሞኒ ከሰጠ በኋላ ሰኞ ዕለት ቤተሰቦቹን ሰብስቦ ቤተሰቦቹ ጋር ሄጄ ነበር። ሳሎን ውስጥ ቤተሰቦቹን ሁሉ ሰብስቦ ቤተሰቦቹ ጋር ሄጄ ነበርና የሱ ቤተሰቦች መታወሩን ያዩ አይኑም ማየ መሆኑን ያወቁ ጠዋት ወደዚህ ቸርች የሸኙት ሰዎች ሲመለስ አይኑ ያዩት ሰዎች ጠዋት ሲሸኙት አይኔ ማየ ሰው ሸኙ። ሲመለስ አይኑ በርቶ ሲመለስ በእግዚአብሔር በጣም ተደነቁ። 3 ሰዎች ናቸው ጌታን የተቀበሉት በዛን ጊዜ። 3 ሰዎች ቤት ውስጥ የነበሩ ወንድሙ፣ እህቱ፣ በተለይ ስትረዳው የነበረች ቤት ውስጥ የምታገለግል የቤት ሰራተኛ 3 ሰዎች እያለቀሱ ብዙም ጥሪ ያላረኩላቸውም ጌታን እንዲቀበሉ የወንጌልን ስሰብክላቸው ይሄ ኢየሱስ እውነት ነው፣ የምታመልኩት ኢየሱስ እውነት ነው ብለው የዚያን ጊዜ እሁድ ከፕሮግራሙ በኋላ ሰኞ ማታ ራት ጋብዘውኝ በዚያ በተደረገ የወንጌል ስብከት 3 ሰዎች በሱ ምክንያት ጌታን ተቀበሉ።
3 ሰዎች። እንግዲህ ምልክት ማለት ኢየሱስ ክርስቶስ ድንቅና ታምራትን ሲያደርግ ወንደርስና ሳይን ነው። ሳይን ማለት ምልክት ማለት ነው። ምልክት ማለት ወደ ኢየሱስ የሚጠቁም ማለት ነው። ወደ ኢየሱስ የሚያሳይ ማለት ነው። ስለዚህ ብዙ ሰዎች በዚህ ታምራትና ድንቅ ኢየሱስን አዩ፣ ነፍሳት ዳኑ። እንግዲህ በሚለቀቁ ቪዲዮዎች ደግሞ ብዙ ሰዎች ጌታን እንደሚቀበሉና እንደሚድኑ አምናለሁ። ይህ ሁሉ ያደረገው ይህን ሁሉ የሰራው ግን የናዝሬቱ ኢየሱስ ነው። ምክንያቱም ብትጠይቁኝ አንድ ነገር አውቃለሁ። ከኪሴ ያወጣሁት ፈውስ የለም፣ ከኔ የመነጨ ፈውስ እንደሌለ አውቃለሁ። ምክንያቱም ከኔ የመነጨ ፈውስ ቢሆን ኑሮ እኔ ፈዋሽ በሆን ኑሮ ራሴን መፈወስ እችል ነበር። እኔ ራሴን ክራንቼን እንድጥልና እንዲሄድ ማድረግ እችል ነበር። ነገር ግን ፈውስ የኔ አይደለም። ፈውስ የእግዚአብሔር ነው። ፈውስ የኢየሱስ ነው። ስለዚህ እግዚአብሔር መፈወስ የሚፈልገውን ሁሉ ይፈውሳል። ስለዚህ አርብ እንድትመጡ ኢንከረጅ አደርጋችኋለሁ። አርብ በዚህ የታምራትና የድንቅ ፕሮግራም መጣችሁ። በዚህ አርብ ባለን በሕያዋን ሰራዊት ተሐድሶ ቤተክርስቲያን ያለን የፈውስና የድንቅ ጊዜ መጣችሁ እንድትጠቀሙ፣ እሁዶችን መጣችሁ እንድትጠቀሙ ኢንከረጅ አደርጋችኋለሁ። ይህ ብቻ አይደለም፣ እግዚአብሔር ብዙ ታምራት እያደረገ ነው። ባለፈው በሳውዝ አፍሪካ መራመድ የማይችል ለ2 ዓመት መሄድ የማይችል ሰው ክራንቹን ጥሎ ሲሄድ ሳውዝ አፍሪካ ላይ በነበረኝ አገልግሎት አይቻለሁ። እግዚአብሔር ድንቅ እየሰራ ነው። ቀጥሎም የምናሳያችሁ ደግሞ ቪዲዮዎች አሉ። ከዚህ በኋላ የሚወጡ ደግሞ ምስክርነቶች አሉ። እግዚአብሔር ድንቅና ታምራት እያደረገ ነው። ይሄንን ድንቅና ታምራት እያደረገ ያለውን ኢየሱስ አክብሩ። እግዚአብሔር የለም በተባለበት ቤተክርስቲያን በተነቀፈችበት በዚህ ዘመን እግዚአብሔር አሁንም ብርሃኑን እየገለጠ ነው አለው እያለ ነው። እኔ ከእናንተ ጋር ነኝ እያለ ነው። ወንጌል ትላንትናም ዛሬም እስከ ዘላለም ኢየሱስ ክርስቶስ ያው ነው እንደሚል፣ አዎ ኢየሱስ ዛሬም ይሰራል፣ ሰርቶም ያሳያል። እሱ ኤልሻዳይ ነው። ይህም ቪዲዮ ለብዙዎች ሼር እንድታደርጉ ለብዙዎች እንድትጠቁሙ መክራችኋለሁ። እግዚአብሔር አብዝቶ ይባርካችሁ። እወዳችኋለሁ። ኢየሱስ ብቻውን ሰራተኛ ነው። እግዚአብሔር ይባርካችሁ።